ለቢዝነሳችሁ ወይም ለካምፓኒያችሁ የመጀመሪያ ተቀጣሪያችሁን ሃየር ማድረግ ደስ የሚል ስሜት አለው። ነገር ግን በትክክለኛው ፕሮሰስ ካልተደረገ ወይም ትክክለኛውን ካንዲዴት ካላገኘን ዋጋ ያስከፍለናል። ዋጋ የምንከፍለው ደግሞ በምናወጣው ገንዘብ ብቻ ሳይሆን እነሱን ትሬን ለማድረግ የምናወጣው ኢነርጂያችን፣ ታይማችን፣ ምናልባት ስራዎችን ከተበላሹ ደግሞ የምንከፍለው ዋጋ ከፍ ያለ ነው። ስለዚህ በዚህ ቪዲዮ እንዴት ትክክለኛውን ካንዲዴት እናገኛለን የሚለውን በቀላል ስቴፖች የምናይ ይሆናል። የመጀመሪያው ስቴፕ ሊሆን የሚገባው የትኛው ፕሮፌሽናል ወይም ደግሞ ምን አይነት ባለሙያ ያስፈልገኛል የሚለውን ዲሳይድ ማድረግ ነው። ፋውንደር ወይም ቢዝነስ ኦነር ስትሆኑ ደግሞ ሁሉንም አይነት ስራዎች ራሳችሁ ትሰራላችሁ፣ ድካም ላይ ትሆናላችሁ። በዚህም ሰዓት ላይ ነው ኤምፕሎይ ቢኖረኝ የሚያግዘኝ ሰው ቢኖር ብላችሁ ቲማችሁን ወደ ማስፋት እና ተቀጣሪዎችን ወደ ማምጣት የምትሄዱት። ነገር ግን የሚመጣው ሰራተኛ ምን አይነት ታስኮችን ይሰራል፣ ምን አይነት ስኪሎች ያሉት ሊሆን ይገባል የሚለውን ቀድመን ዲፋይን ስለማናደርግ እነዛ ሰራተኞች ከመጡ በኋላ እንደምንፈልገው ላይሰሩልን ይችላሉ። ስለዚህ ሃየር ከማድረጋችን በፊት ቁጭ ብለን የትኞቹን ታስኮች አንድ እንዲያደርግልኝ እፈልጋለሁ፣ ምን አይነት ፕሮፌሽናል ቢሆን ከኔ ቢዝነስ ጋር ይሄዳል የሚለውን ዲሳይድ ማድረግ ይኖርባቸዋል። ይህንን ስቴፕ ኢግኖር አድርገን የምናልፍ ከሆነ 3 ነገሮች ይከሰታሉ። የመጀመሪያው ካሰብነው በላይ እነሱን ትሬን ስናደርግ ስናለማመድ ታይም እንወስዳለን፣ ኢነርጂያችንን እንፈጃለን። በሁለተኛነት ደግሞ እነሱ ምን እንደሚሰሩ ስለማያውቁት ወይም ደግሞ ኦፊሳቸው ገብቶ ዛሬ ምንድን ነው የማደርገው የሚለውን ፊገር አውት ስለማያደርጉት ስትራክቸርድ የሆነ ሲስተም ወይም ጆብ ዲስክሪፕሽን ስላልሰጠናቸው እነሱም ኮንፊውዝድ ይሆናሉ። አንድ ታስክ በጨረሱ ቁጥር ይህን ጨርሻለሁ ሶ ዋትስ ኔክስት የሚሉ አይነት ጥያቄዎችን ይጠይቁናል። እኛም ፕሮዳክቲቭ አንሆንም፣ እነሱም እኛ ላይ ዲፔንደንት ይሆናሉ ማለት ነው። በሶስተኛነት ደግሞ ይሄ ፕሮሰስ 3 ወር 4 ወር እየሆነ በሄደ ቁጥርና ምንም አይነት ስትራክቸርድ የሆነ ነገር ባላገኙ ቁጥር እነሱም ፕሮግረስ እንዴት እንደሚያደርጉ ግራ ስለሚገባቸው እኛ ካምፓኒ ላይ አይቆዩልንም ማለት ነው። ስለዚህ ቅድም እንዳልኳችሁ ቁጭ ብላችሁ የትኞቹን ታስኮች የሚሰራ ፕሮፌሽናል ላምጣ፣ ምን አይነት ስኪል ያለው ሰው ይሁን፣ ምን ነገሮችን ዴይሊ ይሰራል የሚለውን ቁጭ ብላችሁ ዲሳይድ አድርጋችሁ ጆብ ፖስት ወደ ማድረግ ትሄዳላችሁ ማለት ነው። ሁለተኛው ስቴፓችሁ የሚሆነው ደግሞ ጆብ ዲስክሪፕሽን ማዘጋጀት ነው። ቅድም ዲሳይድ ባደረጋችሁት መሰረት የስራ ዲስክሪፕሽናችሁን ታወጣላችሁ። ሌላ ካምፓኒ ለዚህ ፖዚሽን እንደዚህ አይነት ጆብ ዲስክሪፕሽን ስላዘጋጀ እኔም ኤግዛክትሊ እሱን ማድረግ ይኖርብኛል ወይም ጀነሪክ የሆነ በተደጋጋሚ የሚወጡ አይነት ጆብ ፖስቶችን መጠቀም ይኖርብኛል ማለት አይደለም። ምክንያቱም የምንጠቀመው ጆብ ዲስክሪፕሽን ትክክለኛውን ወይም ደግሞ ከኛ ስራ ጋር ፊት የሚያደርገውን አይነት ካንዲዴት ለማግኘት የሚጠቅመን አንድ ስቴፕ ስለሆነ የምታዘጋጁት ጆብ ዲስክሪፕሽን 4 ነገሮች ሊኖሩት ይገባል። የመጀመሪያው ጀነሪክ እና የተንዛዛ ባይሆን ይመረጣል። በሁለተኛ ደግሞ እነዚህ ሰራተኞች ምን አይነት ዴይሊ ታስኮች ሊኖራቸው እንደሚችሉ መዘርዘር ይኖርበታል። በሶስተኛነት ደግሞ እነዚህ አፕሊካንቶች ምን አይነት ስኪሎች ሊኖራቸው እንደሚገቡ ዘርዝሩ። በአራተኛነት ደግሞ ሳለሪ ነው። ሳለሪን ጆብ ዲስክሪፕሽን ላይ ኢንክሉድ ማድረግ ጥቅሙ ለሁለታችሁም ነው። አንደኛ አፕሊካንቱ ምን ያህል እንደምትከፍሉ ምን ያህል በጀት ሬንጅ ላይ እንዳላችሁ ስለሚያውቅ ይህንን ተስማምቶ አፕላይ የሚያደርግና ለኢንተርቪያችሁ የሚመጣ ይሆናል። እናንተም በዚህ ሳላሪ ሬንጅ ተስማምተው አፕላይ የሚያደርጉ ካንዲዴቶችን ታገኛላችሁ ማለት ነው። ብዙውን ጊዜ የመጀመሪያ ሰራተኛችሁን ስትቀጥሩ ለዛ ፖዚሽን ምን ያህል ነው የሚከፈለው፣ ካምፓኒዎች ምን ያህል እየከፈሉ ነው የሚለውን ማርኬት ሪሰርች ማድረግ እና ዲሳይድ ማድረግ ትንሽ ሃርደር ነው። ስለዚህ ይህንን ፕሮሰስ ደግሞ የሚያቀልላችሁ የአፕወርክ ሳላሪ ስኬል ነው። የአፕወርክ ሳላሪ ስኬል በስራ በቆየንባቸው ያለፉት 8 ዓመታት በኢትዮጵያ የስራ ማርኬት ላይ ቤዝ ባደረገ ዴታ ነው። በየጊዜ የሚመጣውንም ኢንፍሌሽን ኮንሲደር በማድረግ ኳርተርሊ አፕዴት ይደረጋል። 3 ሌቭል ፍሬሞች አሉት። ከ1 እስከ 2 ዓመት የስራ ልምድ ያላቸውን ጁኒየር ሌቭል ላይ፣ ከ3 እስከ 5 ላሉት ደግሞ ኢንተርሚዲየት በማለት ከ5 ዓመት በላይ የስራ ልምድ ያላቸውን ሲኒየር ብለን ከፍለናቸዋል። ሰራተኞች ገበያው ላይ እየተከፈላቸው ያለውን ኔት ሳላሪ ያሳየናል። በመቀጠል ደግሞ ያዘጋጀነውን ጆብ ዲስክሪፕሽን ፖስት ካደረግን በኋላ ወደ ስክሪኒንግ ፕሮሰስ እንሄዳለን። ስክሪን ማድረግ ቀላል የሚመስል ስቴፕ ነገር ግን ክሩሻል ስቴፕ ነው። ምክንያቱም ትክክለኛ ካንዲዴታችንና ሰራተኛችንን የምናገኝበት የምንለይበት ስቴፕ ስለሆነ። ስለዚህ የሚመጡልንን ብዙ አፕሊኬሽኖች ፊልተር የምናደርግበት ፓራሜትር ቢኖረን ይመረጣል። ማለትም የምፈልገውን አይነት ስኪል አለው ወይ፣ ከዚህ በፊት ምን አይነት ባክግራውንድ አለው እና የምፈልገውን ያክል ሚኒመም ይርስ ኦፍ ኤክስፒሪየንስ አለው ወይ የሚለውን ቼክ እናደርጋለን። ከዚህም ባለፈ ደግሞ አፕሊኬሽኖች ሲላኩልን ኢነርጂያቸውን ፊል ማድረግ እንችላለን። ይህ አፕሊካንት ጊዜውን እና ኢነርጂውን ወስዶ አፕላይ አድርጓል ወይ ወይስ ደግሞ ጆብ ፖስቱን ስላየ ብቻ አፕላይ ያደረገው ነው ወይ የሚለውን ሲቪያቸውን፣ ፖርትፎሊያቸውን እና አፕሊኬሽን ሌተሮቻቸውን በደንብ በማየት ኢነርጂያቸውን ፊል ማድረግ እንችላለን። ግን በምናደርግበት ጊዜ አንድ ነገር ጭንቅላታችን ላይ ሊኖር ይገባል። ይሄ ምንድነው? እኔ ኢንቪዥን የማደርገው እኔ ለወደፊት የኔ ካምፓኒ ይህንን ይመስላል፣ ወርክ ካልቸሩ ይህንን መሆን አለበት ብለን ለምናስበው ካምፓኒ ይህ አፕሊካንት ፊት ያደርጋል ወይ፣ የምፈልገውን ካምፓኒ ካልቸር ራን ለማድረግ ይመቻል ወይ፣ ለወደፊት ደግሞ ከሱ ቀጥሎ መቀጥራቸውን ተቀጣሪዎች ሊድ ያደርጋል ወይ፣ ኤግዛምፕል መሆን ይችላል ወይ የሚለውን
ኮንሲደር አድርገን ፊልተር ማድረግ ይኖርብናል። አፕወርክን ተጠቅመን ስክሪን በምናደርግበት ጊዜ ሙሉ ፕሮሰሱ ኢዚ ነው። ምክንያቱም ደግሞ በቀላሉ የምንፈልጋቸውን ካንዲዴቶች ሾርት ሊስት ማድረግና ወደ ኢንተርቪው መጥራት እንችላለን። የማንፈልጋቸውን ደግሞ ሪጀክት እያደረግን ስሙዘር የሆነ ፕሮሰስ ይኖረናል ማለት ነው። ቀጣይ ስቴፓችን ደግሞ ስክሪን ካደረግናቸውና ሾርት ሊስት ካደረግናቸው ካንዲዴቶቻችን መካከል ለኢንተርቪው መጥራት ነው። አንድ ጀነራል የሆነና ሁለተኛ ደግሞ አሰስመንት የምንሰጥበት ወይም ደግሞ ቴክኒካል ስኪሎቻቸውን የምንፈተንበትና ቼክ የምናደርግበት ሰከንድ ራውንድ ኦፍ ቴክኒካል ኢንተርቪው ቢኖረን ተመራጭ ይሆናል። በመጀመሪያው ራውንድ ኦፍ ኢንተርቪው ላይ ምን አይነት ባክግራውንድ አላቸው፣ ምን አይነት ሶፍት ስኪሎች አላቸው፣ ኮሚኒኬት ማድረግ ይችላሉ ወይ እና ምን አይነት ኢነርጂ አላቸው የሚለውን በደንብ የምናይበት ይሆናል። በሁለተኛው ራውንድ ኦፍ ኢንተርቪው ላይ ደግሞ አሉኝ ያላቸውን ቴክኒካል ስኪሎች በደንብ የምንፈትሽበት ይሆናል ማለት ነው። በተለምዶ ይህንን ሁላ ፕሮሰስ ካለፍን በኋላ ሀይር ወደ ማድረግ እንሄዳለን። ነገር ግን መሆን ያለበት ሪፈረንስ ላይ ያስቀመጧቸውን የበፊት ማናጀሮቻቸውን ወይም ደግሞ ፖርትፎሊያቸው ትክክለኛ መሆኑን ከዚህ በፊት የሰሯቸው ወርክ ኤክስፔሪንሶች ትክክለኛ መሆናቸውን ቬሪፋይ ማድረግ ነው። ይህንን ማድረግ አድቫንቴጃችን ምንድን ነው? አንዳንድ ጊዜ አፕሊካንቶች ምንም ያክል ጥሩ ስኪል ቢኖራቸውም ጥሩ ኤክስፔሪንስ ቢኖራቸውም ኤቲካል ያልሆኑ ነገሮች ሊኖራቸው ይችላል። ለምሳሌ ኦንታይም ስራዎችን አለመስራት፣ ኢኒሺዬቲቭ ላይኖራቸው ይችላል። ከሰዎች ጋር አብሮ መስራት ችሎታው ላይኖራቸው ይችላል። ወይም ከሰው ጋር ለመስራት አብሮ የማይመቹ ሊሆኑ ይችላሉ። ስለዚህ ሪፈረንስ ላይ የሚያስቀምጣቸውን ሰዎች ኮንታክት ማድረግ ይኖርብናል። የመጀመሪያ ሰራተኛችሁን መምረጥና ሀይር ማድረግ ለካምፓኒያችሁ ትልቅ ውሳኔ ነው። ስለዚህ አሁን ሜንሽን ያደረኩላችሁን እነዚህን 5 ስቴፖች በመከተል ጥሩ ካንዲዴት፣ ጥሩ ሰራተኛ እንደምታገኙ አንጠራጠርም። ትክክለኛውን ሰራተኛችሁን ለማግኘት upworkit.com ወይም ደግሞ ኢምፕሎየር ቦታችንን መጠቀም ትችላላችሁ። ማንኛውንም አይነት ሰፖርት የሚፈልጉ ከሆነ ደግሞ ኮንታክት ልታደርጉ ትችላላችሁ።